ሰላም የተወደዳችሁ ተመልካቾቻችን ዛሬ ደግሞ ለበዓል የሰርፕራይዝ የስልክ ጉብኝት አለን። ረጅም ዓመት ወንጌልን ያገለገለ ነው። በኢትዮጵያ ከ200 በላይ ቤተክርስቲያን የተከለ ሰው ነው። እንደገና ደግሞ ጅቡቲ ሀገርም ትልቅ ዋጋ የከፈለ ብዙ ስራ የሰራ ሰው ነው። እሱ ጋር ደውላለሁ። ሰሞኑን በተከታታይ እየደወለልን አንድ ጉዳይ እንደገጠመው ያጫውተን ነበረ። እስቲ እንከታተለው። ያው ባለፈው ጊዜ ላይ ሞክረንለት አልሰራ ብሎናል። ነገር ግን ሰርፕራይዙን ማን እንዳስገባ እስካሁን ስለማያውቅ እስቲ ደርሶታል አልደረሰውም፣ ሌላ ምን ሰርፕራይዝ ይዘናል የሚለውንም እንሰማለን ማለት ነው። ሄሎ ወይ ፓስተር እንዴት ነህ? ሰላም ነው ወይ? ሁሉ ሰላም ይሰማል በደንብ የኔ ድምጽ? እንዴት ናችሁ? እግዚአብሔር ይመስገን። ያው በተከታታይ ኬቢ እየነገረችኝ ነበረ እና የልጅህን የትምህርት ቤት ጉዳይ እና አሁን ምናልባት እንደው የደረሰ አካውንት ውስጥ የገባ ነገር የለም እንዴ? ሰርፕራይዝ ያረ እኔ በእውነት በእግዚአብሔር ፊት ነው የምልህ። ምን እንደሆነ ታውቃለህ? የሆነች ልጅ አናግሪያት ነበረ፣ ካናዳ የምትኖር ትራው ልጅ ነበረች እና ከዚህ በፊት አንድ ጊዜ በመሀል እንደዚህ የሆነ ችግር ሲፈጠር ነግሪያት የተወሰነ የ6 ወር እና የ5 ወር ከፍላለን ነበረ እና አውርቻት ስለነበረ ቀጥታ ከካናዳ ትራንስፈር አድርጋልኝ ነው ብዬ በእውነት እላለሁ። የአፕሪሺየት ምናምን አድርጌ መልስ ልኬ ይላል ነበር ዳኒ። መልስ ልካ በእውነት ነው የምልህ ዳኒ። ማለት ያው ለእናንተና ለእሷ ነው የነገርኳት። ኦኬ ቴቢሻ ደግሞ በቀደም ፓስተር ፈልጎሃል ምናምን ስትለኝ እሺ በማንኛውም ሰዓት ይደውልልኝና ከዛ በኋላ አገኘዋለሁ ምናምን ብዬ ወዲያው ተጣድፌ ሄጄ ነው የከፈልኩት። የሚገርም ደስ ይላል። አይ እንኳን ጌታ ረዳ። ዋናው መከፈሉ ነው። ምን ያክል እንደደረሰ እስቲ ንገረን። 30 ብር ነው የደረሰኝ ዳኒ። አይ እሰይ በቃ ሌላ ሰርፕራይዝ አለክ ከዚህ በኋላ። አሁን ከጥር 1 ጀምሮ ደግሞ በየወሩ የሚገባልህ የወር ለቀለብ የሚሆን አለህና 15 ሺህ ብር ከዚህ በኋላ ይገባልሃል። እንግዲህ ዳንዬ እሺ ወዳጄ እግዚአብሔር ተባረክልን። አሜን። እንግዲህ ቀጥታ አሁን በስልክ እየቀረጽኩ ነው ያለሁትና የተሰማህን ነገር ንገረንና እንጨርሳለን። ወይ ዳንዬ እኔ በእውነት ነው የምልህ እግዚአብሔር በሚያውቀው በእውነት ከዚህም በፊት ያው ሁልጊዜም የምትደርስልኝ አንተ ነህ። ያው ብዙ አመት በዚህ በሰርፕራይዝ አገልግሎት በጣም ተጠቃሚ ነኝ። የምታውቀው ነው ከብዙ ነገር ከብዙ ሀዘን ነው ቤቴን የታደጋችሁት። እኔ በእውነት ልክ የሚሰማኝ ሁልጊዜ በቃ የሆነ እግዚአብሔር በምድር ላይ ብድራትን እንደማይተው እግዚአብሔር ያገለገሉትን በሰማይ ብቻ ሳይሆን በምድርም እንደሚከፍል ነው እኔ ሁልጊዜ እናንተን አገልግሎት ሳስብና በጣም በእውነት በእኔ ቦታ ብትሆን እጅግ ትልቅ ሸክም በቃ ትልቅ የሆነ እረፍት ውስጥ ነው ያለሁት። እግዚአብሔር ያክብርልኝ በእውነት ዳኒ፣ አንተንም የጋብስ ሚኒስትሪንም ይሄንንም ገንዘብ ያበረከቱትን ባርካቸው። ባታቃቸው እኛ አቀባይ አይደለን። እግዚአብሔር ይባርካቸው በእውነት ይህንን አገልግሎት የሚያገለግል እኔ አንድ ነገር አምናለሁኝ። የዚህን ተልእኮ የሚያገለግሉ ሰዎች በጣም የታደሉ ሰዎች ትክክለኛ ቦታ በእውነት 30ም አይደለም 60ም አይደለም 100 የሚያጭሉበት እርሻ እንደሆነ ይህ አገልግሎት እኔ ከመጀመሪያው ጋብስ ከጀመረ ጊዜ ጀምሮ የዚህ ሚኒስትሪ በእውነት ተጠቃሚም ተገልጋይም ስለሆንኩ እኔና ባለቤቴም ልጆቼም እናውቀዋለንና እግዚአብሔር ባሉበት ይባርካቸው። ጤናቸው ፍጹም ይሁን። የእጆቻቸው ስራ ይባረክ። አገልግሎታቸው የተባረከ ይሁን። እግዚአብሔር በረጅም እድሜ እንዲሁም ደግሞ በመለኮታዊ ጥበቃ ልክ እንደዚህ አገልጋዮችን በሚያሳርፉ ጊዜ እግዚአብሔር ደግሞ ለቤታቸው እረፍትን ያርግ። እግዚአብሔር ባሉበት ይባርካቸው፣ መከናወንን ይስጣቸው።
ሁል ጊዜም ደግሞ በጸሎትና በባርኮት ከነሱ ጋር ነን። በጌታ በኢየሱስ ስም እንደ ቃሉ 100 እጥፍ የሚያጭሉ ከፍጹም ጤና ጋር የሚያጭሉ ይሁኑ። እግዚአብሔር አብዝቶ ይባርካቸው፣ እናንተንም አብዝቶ ይባርካችሁ። ዳኒ ተከናውኑ። በጣም በእውነት መንገድ ላይ እውነትም ሁል ጊዜ ሰርፕራይዝ ነው የምሆነው። እጅግ ነው ያረፍኩት። እግዚአብሔር አብዝቶ ይባርካችሁ። አሜን። እንደው በቃ ከመጨረስ በፊት ግን የነበረው ክፍተት የሰሞኑን ከትምህርት ቤት ከልጆች ትምህርት ቤት ጋር ተያይዞ ምንድን ነበረ የተከሰተው? ምንድነው የተፈጠረው? እንግዲህ የመጀመሪያ በኩር ልጄ ሄኖክ ሰለሞን ነው የሚባለው። ከኬጂ ጀምሮ አንደኛ የሚወጣ ልጅ ነው። በጣም ጎበዝ ተማሪ ነው። የምታስተምረው እህት ነበረች እና በጣም ለረጅም ጊዜ ነው ያስተማረችው እና በመሀል አሁን ቅርብ ጊዜ አንዳንድ ነገር ገጥሟት ነበር እና በቃ በዛ እንትን አሁን 11ኛ ክፍል ነው። የመጀመሪያ የወሩ መጀመሪያ መዝገቢያና የመስከረም ወር ነበር የተከፈለውና በዛ በጣም ተጨንቄ ነበር። የሚገርምህ በቃ ይሄ ነበር የተፈጠረው ክፍተት። ለብዙ አመታት ነው ያገለገለችኝ ያቺ እህት። አሁን ግን በገጠማት ነገር ነበር ይሄ የሆነውና በእውነት በጣም አስቤ ነበር። በጣም ደግሞ ተጨንቀን ነበር። ደግሞ እየጸለይን ነበር እግዚአብሔር እንደሷ ደግሞ ሌላ ሰው እንዲያስነሳልን እና ለዚህ ነው እናንተም ቢሮ ለኬቢም ደጋግሜ ደውዬ ያው እንግዲህ አገልጋዮች ሲከፋን ወደ እናንተ ነው የምንደውለው። ክፍተት ሲያጋጥመን እንግዲህ ሮጠን እናንተ ቢሮ ነው የምናቋቋውና እግዚአብሔር ያክብርልኝ። ይሄ ነበር የተፈጠረው። ዳንዬ በቃ ተባረክ። እግዚአብሔር ይባርክ። ሰሌ እንገናኛለን። መልካም ጊዜ ይሁንላችሁ። እሺ፣ በእውነት እንደዚህ የሚያገለግሉን ሁል ጊዜም በጸሎታችን አብረናቸው ናቸው። እናንተም ባርኩልን፣ በእኛ ሀገር ሆናችሁ። እግዚአብሔር ያክብርልኝ ዳንዬ። ተባረክ። አሜን። እሺ እንግዲህ ተመልካቾቻችን ለወንድማችን ለፓስተር ሰለሞን የነበረን የሰርፕራይዝ ስጦታ ይህን ይመስላል። በሌላ የሰርፕራይዝ ዝግጅት እስክንገናኝ መልካም ቆይታ ይሁንላችሁ። ሻሎም